የኢሞ ግሩፕ ብታይ ብልግና በጣም ግሩፕ የለኝም። መተት ኮተት ስንት ነገር በኢሞ በኩል እንደሚመጣ እየሰማሁኝ እያየሁ ጆሮዬ በቃ ሚጭውን ያለ። እኔ ልንገራችሁ ይኸውላችሁ የብዙ እህቶቻችን ህይወት እየተበላሸ ያለው በኢሞ ነው። ወንዱ ልክስክሱም ዱርዬውም ልጋጋውም ጨፍዳዳውም ቀጠሮ የሚቀጥረውም ወስዶ የሚያገላብጠው የሚገላብጠው የሚላላሱት ምን በኢሞ ግሩፕ ነው። እኔ እውነቱን ልንገራችሁ ከሰማችሁ ኢሞ ግሩፕ ውስጥ ገብታ ሴትነቷን አታ የምትመጣ ስንት ሴት እንዳለች በየቀኑ ትውልድ ይበላሻል። በየቀኑ ኢሞ ላይ ያገኘሽው ወንዳውን ወንድ ነው። አንዳንዶቻችሁ በስነ ስርዓቱ ቤተሰብ ላወራበት ብላችሁ የከፈታችሁት ኢሞ ከየት መጣ ያልተባለ የሀገር ግሩፕ ገብቶ ታገኙታላችሁ። ሳትወዱ በግዳችሁ በዛ ግሩፕ ውስጥ ገብታችሁ ጆሯችሁ መስማት የማይፈልገውን እንደገና ደግሞ እኔ አንዳንዴ ኢሞ ቁጥር ከየት እንደሚያመጡ ማን የሰጠህ ብትይ ማን እንደሰጠው እኮ አይነግርሽ። ሀይ እኔ ቆንጆ እንዴት ነሽ? ራምሽ ሰላም ነው? እኔ ቁጥርህን እሰጥሃለሁ በቁጥሯ ግባና አውራት፣ ስሟንም እኔ እነግርሃለሁ። አሁን ብዙዎቻችሁ የምትሸጎራትን ነገር ልንገራችሁ። ጓደኛሽ የገዛ ጓደኛሽ ስምሽን፣ የተወለድሽበትን ሰፈርሽን፣ ሀገርሽን፣ መንደርሽን በዛ ደውሎ ሲነግርሽ እንዴ የሀገሬ ልጅ ነህ የማን ልጅ ነህ ትያለሽ አይደለ? ገባሽ? አበቃልሽ። ግን እኮ አያውቅሽም፣ አታውቂም። ማን እንደሰጠቀልሽ የገዛ ጓደኛሽ እኮ ነች ያስጠመደች ያስበላች። እንደውም አንዳንዴ እኔ ምናችሁን እንደነኳችሁ አላውቅም። እውነቴን ነው የምነግራችሁ። እንዴ የሀገሬ ልጅ ነኝ የሀገርሽ ልጅ ነኝ ብሎ ሰፈርሽን ከነገረሽ ስምሽን ከአባትሽ ከናባትሽ የነገርሽ እኮ እስከ ሆነ ቦታ እኮ መረጃ ሰብስቦ እኮ። ምክንያቱም መጠርመሻው መግቢያው እናንተ ላይ እናንተን አቅሻለሁ ካለ በቃ ከዛ በኋላ ለምንድን ያልደወልከው? ምን ሆነን የጠፋኸው? አታውቂውም እኮ እና ይሄ ችግር አይደለም። ያልተፈታው ህልሜ ወንድሜ፣ እኔ ኢሞ እጠቀማለሁ። አንድ ቀን ስልክ ሲደወልልኝ አንድ ቀን እሱ ጋር በአማርኛ የኔም እሱ ጋር በአማርኛ ይመጣና ላየው ስለው አዎ ላይ ምንድነው ግቢ እስኪ እንዳንድ ገጣጥማችሁ ነው የምታነጽፉት። ግቢ ገዝት ልክ ይችላል። ማሚ ሰላም ነው? እንዴት አመሸህ? ሰላም ነው? እንዴት ነሽ? ደህና ነሽ ወይ? አልሐምዱሊላህ። ያው ዛሬ ስራ ያለው ሰው አንዴ ቆይ እህታው ያልተፈታው ህልም የምትይው ምንድን ነበር ያልሽው? ኢሞ ማለት እጠቀማለሁ እና የኔ ኢሞ አንድ ቀን ሲደወልልኝ እሱ ጋም የኔ ኢሞ በአማርኛ ስም ይመጣለት ማለት የተደወለው እኔ ጋ ነው፣ ግን አይጠራም። ዝም ብሎ ነው ማለት ይመጣለት እሱ ጋር። በነገራችን ላይ በኢሞ እንደምትጠለፉ ታውቃላችሁ አይደለም? ጠለፋ አለ ታውቃላችሁ አይደል? አይቼዋለሁ። ገብቼ በስቲም ውስጥ ሳየው አልተጠለፈም። የኔ ብቻ ነው ያለው። ሳምሰንግ ብቻ ነው የሚለው፣ የኔ ስልክ ብቻ ነው ያለው። ስለ አንቺ እናወራለን። አንዴ ቆይ ሳሚ ከመጣው 10 ዓመቴ ነው ኮንትራት። አሁን ግን ከሆነ ልጅ ጋራ አወራው፣ ግን ለትዳር ነው እየጠየቀኝ። ቀጥታና ሳየው ጥሩ ልጅ መስሎኝ ምን ትመክረኛለህ? ምን ልምከርሽ መሰለሽ? መጀመሪያ ተሳሳሙ፣ በደንብ ተሳሳሙ። ከዛ ብርሽን እያንዳንድ ቆጥርሽ ላኪለት። ከዛ ውደጁ፣ ከዛ አብረሽ ኑሪ። ከዛ ረግጦ ይግደልሽ። ሌላ ምን ይትከዚ? ቀጥይ ናት። አስር ዓመት ጡዘሻል አንቺ እናቴ፣ ጤነኛ ማለች። ቀጥይ። ያልተኖረ እህቴ የምትባዩ ያልተፈታ ህልም
ያልተፈታው ህልሜ የምትባየው ቀጥይ ይቅርታ ስላቋረጡሽ። ወይ ዘንድሮ እኔ ምናችሁ ላይ ነው እንደሰሩባችሁ አላውቅም። እኔ አንዳንዴ ማመን ነው የሚያውቃል። በነገራችን ላይ ይውላችሁ እስከ ዛሬ ድረስ ተውት፣ ኢሞን ብቻ አይደለም አሁን ልናገር የምፈልገው እስከ ዛሬ ድረስ በዙሪያችሁ ያለው አፕሊኬሽን ቲክቶክ፣ ከበደ፣ በቀለ፣ አስካለ፣ ቻተሉ ምናምን፣ ገብረ ማርያም፣ ወልደ ማርያም፣ መሐመድ፣ የሱፍ፣ አንጀቴ፣ ከበደ፣ በቀለ ምንም ነገር የማይጠቅማችሁ ከሆነ ለምን አውጥታችሁ ከውስጣችሁ አጥላችሁ? እስኪ መልሱ። እስከ ዛሬ ድረስ እየጎተቱ 10 ዓመት ካደረሷችሁ እየጎተቱ 15 ዓመት ካደረሷችሁ ምንድን ነው ከእነሱ መጨረሻ የምትጠብቁት? ከእነሱ ምንድን ነው የምትጠብቁት? ምን እስኪያደርጓችሁ ነው? መግባተ መሬታችሁን እስኪያስፈጽሙላችሁ ነው የምትጠብቁት? እንዴ እኔ የሚገርመኝ ነገር የ10 ዓመት ጓደኛዬ የምትያዝ ጓደኛሽ እሷ ቤት ሰርታ እሷ ትዳር መስርታ እሷ ልጅ ወልዳ አንቺ እሷ ከዳማ የሆንሽው ቆይ በጤናሽ ነው? በጤናሽ ነው ወይ? በጤና ነው ወይ? በሰላም ነው ወይ? ምንድን ነው ብሎ ሰው መጠየቅ አይችልም? አንድ ቀን ለራስሽ ጊዜ ብትሰጭ እኮ ብዙ የተሰነደ ሰነድ የብር በፊትሽ ላይ ነው ድቅን የሚልልሽ። እንዴ አንቺ 10 ዓመት ሙሉ ያንቺ ወጠብ ሳይል ተጣብቃሽ እንደተዋን ጀርባሽ ላይ ተጣብቃ ትመጠምጥሻለች። እንዲህ ነው የምትግጥሽ። እንደዚህ ይገጥሽ አጥንትሽ ቀርቶ እኔ እሷን አትንኩብኝ፣ በእሷ አትምጡብኝ። ምን ተደርግሽ ነው? በእሷ አትምጡብኝ። ምን ትጠቅማለች ይቺ 10 ዓመት አዝግ? ምን ትጠቅምሻለች? 10 ዓመት እንዴት ያንቺን ህይወት ፈቀቅ አታደርግም? እንዴት 10 ዓመት ጓደኛሽ ሀሳብ አምጥታ ልጅ ውለጂ፣ ቤት ያዢ፣ ገንዘብ ሰብስቢ ብላ የማትመክር ህይወትሽን የማትቀይርልሽ ለአንቺ የመለወጥ የመቀየር የማደግ ሰው የመሆን ምክንያት ካልሆነች ምን አባቷን የምትሰራው ጀርባሽ ላይ እንደተዋን ተጣብቅ? ይኸውልሽ ከሷ ካልተለየሽ ህይወትሽ ይቀጥላል። ግብዓተ መሬትሽ እስክትደርስ ድረስ አትለቅሽ። እናንተ መተት ኮተት ምናምን ትላላችሁ። መተቶች እናንተ ናችሁ። ሰው የማይጠቅመውን ነገር ምን ያደርግለታል? ለምንድን ነው በየጊዜው ገላችን የምንታጠበው? እንዳንሸት ነዋል፣ እንዳንገማ ነዋል ገላችን የምንታጠበው። ካልታጠብን ምንድን ነው የሚፈጠረው? ሰው ልጅ ካልታጠብን ምንድን ነው የሚፈጠረው? ጓደኛሽም በአንቺ ህይወት ውስጥ ትልቅ ቦታ ከሌላት ምን ታደርግልሻለች? ኧረ አንዳንዶች እየተበደሉ እያወቁ እንደምትበድላት እያወቀች እንደምትዋሻት እያወቀች አስመሳይ መሆኗን እያወቀች አይኗ ያውቃል፣ አፋ ያውቃል፣ ለልቧ መንገራቀቷት ትጋጣለች። ተውት፣ የማያውቁትን የጭቃሾዎችን እነሱን ካለ ክርስቶስ የሚያውቃቸው እነሱን ትልቁ ውጤት ትቶ መሄድ ነው። ከእነሱ ርቆ መሄድ። አንዳንዴ ሀገር መቀየር እኮ መልካም ነገር ነው። እኔ ሀገር ከቀየርኩ ነው ሰው የሆንኩ የሚሉ ሰዎች ሰምታችሁ ታውቃላችሁ? እኔ ሀገር ከቀየርኩ ነው የተስተካከልኩ። እኔ ሀገር ከቀየርኩ ነው ህይወቴ የተመለሰው የተስተካከለው። ተጣብቃብሽ ነበራ ያቺ የአንቺ ከንቲባ እኔ ግን ቅርታ አድርጎልኝና ችግሩ የማንም አይደለም። ታፕታፕ ኮፒ ሊንክ ሼር አድርጉ፣ ሜምበር ሁኑ፣ ፎሎ አድርጉ፣ ኮፒ ሊንክ ሼር አድርጉት። ሊቋረጥ ይችላል ከሰማችሁ።
መግባት የምትፈልጉ ሰዎች እኮ ሜምበሩን ስትባሉ ሜምበር አትሆኑ። ሌላ ግን ሄዳችሁ ስንት ጊፍት ትለቃላችሁ። እዚህ መታችሁ ግን የምትወስዱትን ትምህርት የምታውቁትን ነገር ለመጠቀም ግን ሁልሽም በነፃ ቀለደች ትወጫለሽ። ታፕታፕ ኮፕሊንግ ሸር አድርጉ፣ ችግር የለውም። ገስ ውስጥ ያላችሁ በተራ ማውራት ትችላላችሁ። ከላይ ያላችሁ ጀምራችሁ አሁን ኮፕሊንግ ሼር ታፕታፕ እስከሚደረግ ድረስ አሁን ሳሚ ያው ዛሬም ገባሁኝ ላስቸግራችሁ፣ ስራ ፈልጉልኝ። በጣም ትናንትና ኮንታክት ያረግሻችሁ ሰው ልጆች የሉ ማናቸውም ስራ እንትን አላለኝም። ፎሎ አድርጊያቸዋለሁ ግን ፎሎ ማንሰል አይደለም። ቢያንስ በውስጥ መስመር አላወራሻቸውም ወይ? አውርቻቸው ቁጥሯ ጠፋብኝ እንጂ ከዘጋሁት በኋላ ልጅቷ አይታለች። ስራ ላስገባት ያለች ልጅ ነበረች። ግን አሁን እኔ ላይቭ ላይ ነኝ ያሉት እንዴት አድርጌ እንደማግኘት አላውቅም። አውራኝም የለም። እሺ እህታችን ይኸውላችሁ ስደት ሀገር ነው ያለችው። 9 ወር የሚያክል ስራ ፈታ ሰው ማዳም ቤት ማነው ኢጃዛ ቤት ቁጭ ካለች ቆይታለች። እባካችሁ ስራ ፈልጉላት። በጣም ብዙ ችግር አለ፣ ብዙ የጎደላት ነገር አለ እና የት ነው ያለችው? ዱባይ ነው ያለችው። እባካችሁ ዱባይ ከሆንሽ እኔም በውስጥ አውሪኝ። ግን ነገ ከነገ ወዲያ አላስገባሽም። ያው ቁጥሬን እሰጥሻለሁኝ። የስራ ፎቶ ትልኪልኛለሽ፣ አጠይቅልሻለሁ። ልክ እንደመጣ አስገባሻለሁ። ሰማሻል? አዎ በነገ ዕለት ግን አልገባሽ መጥሽ እንዳወቅሽ ተናገሪ። አሁን ይኸውላችሁ እህታችን 9 ወር ነው ስራ የፈታችሁ። የ9 ወር የቤት ኪራይ አልከፈለችም። ተሸማቃ ነው የምትኖረው። እነሱ ሲበሉ ምናልባት ላትበላ ትችላል። ጠዋት ማታ እያለቀሰች ነው። ትልቅ ሰው ነች። ረጅም ጊዜ ነው፣ ከ20 ዓመት በላይ ነው እዚህ ሀገር የተቀመጠችው። እየሰማችሁ ከ20 ዓመት በላይ እዚህ ሀገር የተቀመጠች ትልቅ ሰው 9 ወርና 8 ወር ስራ ፈቶ አይደለም 1 ወር ስራ ፈቶ ይጨንቃል። ምናልባት ልጆች ይኖራታል፣ ቤተሰብ ይኖራታል። እዚህ እሷ በጣም ብዙ ብስጭት ውስጥ ጭንቀት ውስጥ ናለች። ነገ እኔ እኮ የሚገርመኝ ነገር በቁም እያለ ተረዳዱ ስትባሉ ምጥ ትሆናላችሁ። ቆይ ግን ሰው ሞቶ ለመቅበር ግን በ2 ሰዓትና በ1 ሰዓት ያውሉ ሰው እንዴት ነው የሚሰበሰበው? ከየት ነው የምትመጡት? ለመቅበር ሞተች ቢባል አሁን አንድ ቲክቶከር ስር 40 ሺህ 50 ሺህ 60 ሺህ 100 ሺህ ሰው ቁጭ ብላቸው የለቅሶ ሞጃት ላይ ትባያለሽ። ምን ያደርጋል? በህይወት እያለ ለምን አትረዳሉ? ለምን አትደጋግም? መኖራችሁ ስንት ዓመት ነው? 1000 ዓመት ነው የምንኖረው። እንዴ ሌላው ሲያሽቃብጥና ሲያስመስል የማታደርጉት የለም። ተበድራችሁ ተለቅታችሁ ጊፍት ትልካላችሁ፣ መከራታ ያላችሁ ማትገዙት ንብረት የለም፣ ማትገዙት ነገር የለም። ላለው ለዛውም ለእናንተ ምንም በህይወታችሁ ውስጥ አንድ ምዕራፍ ለሌለው ሰው አንድ ነገር ጠቅመው ምንም ካለ ወሬ በስተቀር ምንም የሚለች ምንም ነገ ብትወድቁ ወንዝ ላይ ብትወድቁ ወደቀች አበደች ተብሎ ሩጦ የማይደርስላችሁ ሰው ስንት ነገር ታደርጋል። ግን ስራም ይመርጣሉ ሳሚ